ጥሩ ካልሆነ እዚህ ሆነን እናስተካክለን እንጂ ወዴት ነው የምንሄደው? ምንድነው እዚህ ሆነን የምናስተካክለው? እዛ ሄደን እስኪ ቢኒያም ሁሉንም ነገር እስኪ በግልጽ ንገረኝ። ምንድነው በግልጽ ነገር እየሰራው ነው አይደለ? ምንም ይሁን ምንም ብዬ አንተና ምኛ አብሬ ሁሉንም ነገር እያደረኩ ነው አይደለ? ስለዚህ አስረዳኛ። ለምንድን ነው የምትደባብቀኝ? አስቀምጡት። ተገኝቷል። መድኃኒቱ አለ እንዴ? አይደለም እና ታዲያ በዳይ ታዲያ እኔ ታማሚ ነኝ። ለራሴ ምናምን ነገር ምድወቅ ለራስሽ መርፌዘሽ ነው የምትዞሪው? እኔ ስኳር ኬዝ አለብኝ። እኔ አስቀምጡት። ለዶክተር እንሰጠዋለን። እዛው ሁሉ ነገር እንዲመረመር እናደርጋለን። እኔ ሆዴ ጋር እዚህ ጋር የስኳር ኬዝ አለብኝ። የምዋጋው መድኃኒት ጓደኛዬ ወይም ደግሞ ፍቅረኛዬ እንደታገደች አድርጌ እቷ እዛ ስለምሰራ እዛ የተኛ ሰው አለ እሷ የምትሰራበት ሆስፒታል ውስጥ ማለት ነው። እሷ ያንን ሰው መርፌ እንድትወጋው ማድረግ ወይም ደግሞ የሚሰጥ መድኃኒቶች አሉ። እነሱ መድኃኒቶች በእሷ አማካኝነት ለዛ በሽተኛ እንዲሰጥ ማስደረግ ነው። ቤኒ እንደውም ምን ያለ ይድምሽ ከፈለክ አንተ መሄድ ትችላለህ። እኔ እህቴን እዚህ ሁሉ ነገር ውስጥ በእኔ ምክንያት ከትቼ እኔ የትም አልሄድም። ምናሽ እኔ የትም አልሄድም። እህቴ በእኔ ምክንያት እዚህ ሁሉ ነገር ውስጥ ገብታ እኔ የትም አልሄድም። እሺ አንተ ውሻ ቁጭ በይ ብዬሻለሁ። ቁጭ በይ እና ቁጭ በይ አንተ ቁጭ በይ። ይሄ ማይረባ ቁጭ በይ። ምን ያርመተብትሻል? ቁጭ በይና እኔ እናንተ እንገናኛለን። የምንገናኝበት ቦታ እሺ። ሲጀመር አስገድዳችሁኝ ነው እዚህ ስራ ውስጥ የገባሁት። ዝም በል በፍቅረኛዬ ስለመጣችሁብኝ ነው። ዝም በል። እኔ አንተ ማረግን ነገር አሳያለሁ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ግዴታዬ እንደሆነ መስራት ለመኖር ስል መስራት እንዳለብኝ ነገርኩት። ገንዘብ ጠቀም ያለ ብር ብታገኝ ስራዎችን ትሰራለህ ወይ አለኝ። ማለት መጀመሪያ አነጋገሩ አዲስ ስለሆነብኝ ስራው ምንድነው ያው ለብር ብዬ ስለሆነ የምሰራው ቆንጆ ስራ ከሆነ ሰራለሁ ምናምን አልኩት። ምንድነው ማስረዳሽ? አስረድችሽ አይደል እንዴ እንደዚህ አይነት ስራ ውስጥ ገባሽ? ምንድነው ወደ ኋላ ያፈገፈክሽ ነው? አሳምነኸኝ እንጂ አስረድተኸኝ እንዳልሆነ ታውቀዋለህ አይደል? በቃ ያው ማመንም መረዳትም እኮ ያው አይደለም። ያው ነው። አሁን እህቴ ይሄ እሷ የምትሰራበት ሆስፒታል የተኛ ሰው አለ ምናምን ብለህ እሺ፣ ያን ሰው እሷ ምን ማድረግ ነው የእሷ ኃላፊነት? ያን ሰው ምን እንድታረገው ነው? እሺ፣ ኧረ ገና አልተሰጣትም። ገና ዛሬ ማታ ነበረ ደውላ ታቀብለኛለች። ከዛ በኋላ እኔ ነኝ የምሰጣት። ስለዚህ መደወሉ አይቀርም ራሱ። ገና መድኃኒቱንም አልተቀበላችሁም? አልተቀበልኩም። አይዮ ነገሮች ግልጽ አልሆኑልሽም እንዴ? እኔ ነገርኩ አይደለም። ወንጀል ማለት ወንጀል ስትል እኔ እኮ እሱን ልነግርሽ ነው እኮ። አሁን ምን አጣደፈሽ? ምንም እንዳልሰራ ለመሆን እየሞከርሽ ነው። እኔ በእናትህ እንደዚህ አይነት ሰው እንደዚህ አይነት ነገር አይነካካኝም። ሲጀመር እንደዚህ አይነት ሰው አይደለሁም። እሺ እንዳልኩም በቃ አዎ እንዳልኩም ከበቡሽ ናት። ግን እንዳልኩም ማለት እኔ ሞርጃ ያለም እዚህ ነገር ውስጥ የገባሁት ይሄ ጓደኛክም እንዳልኩህም አጉላወኩ ሲል ነው ነገር ውስጥ የገባው። አንተም እባክህ እንደዚህ እንትን አትበል፣ አትሳፈት ከሷ ጋር። ስራው ምን እንደሆነ ስጠይቀው በቃ ሰውን እንደዚህ ማገት እና የሆነ ነገር ማድረግ ነው ስራው። ሙሉ ለሙሉ አላገታችሁ ማለት እንዴ? ሰውን አላገትንም፣ ግን መጀመሪያ ሲነግረኝ ሰውየው እንትን ብሎ ነው የነገረኝ፣ የሆነ ቀለል አድርጎ ማለት ነው እኮ። ማለት እኔ ይቅርታ ለሱ በጣም ይቅርታ አድርግልኝ፣ ግን በቃ የኔም ህይወት እሷ እጅ ላይ ነው ያለው። እሺ ምን ላድርግ? እኔም ንገረኝ። በህይወት ይመጣችብኝ ከከበቡሽ ጋር በሚገባ ትገናኛላችሁ፣ ታውቃላችሁ ማለት ነው። ይኸውልህ እንዳልኩ መጀመሪያ ሰሞን ያን ነገር እንድታከናውልኝ እንገናኝ ነበር። አሁን ግን በተላላኪዎቿ ነው እንጂ እኔ እሷን ስንት ዓመት ሆኖኛል ካየኋት፣ በጣም ረጅም ዓመት ሆኖ። ምንድነው አንቺ ማታውቂው ነገር አለ? እኔ የምነግርሽ አለ። ምንድነው የማላውቀው ነገር አለ? ምንድነው ስታወራ ከኔ ትሸሻለህ። ብዙ ነገሮችን ስታረግ በቃ ወደፊት ስለምታቀደው ነገር ራሱ አሁን አንተ ድሮን ያሰብከው ይሄን ነገር የሆነ ችግር ከተፈጠረ ይዣት ሄዳለሁ የሚለውን ራሱ አስበሃል። ለኔ ግን አልነገርከኝም። ይሄን እንኳን ሁሉንም ነገር ሲሆን ነው የምትነግረኝ። ቆይ
ምን ሆነሽ ነው እንደዚህ ተቀየርሽው? ቁጭ በል። ምንድን ነው? ቁጭ በል እሺ። ግንባርን ነው ማለት አልገባኝም። እሱ ነገር ወደታች አድርገው ቶሎ ተቀበል። ምንድን ናችሁ አንቺ? የምታውቂው ነገር አለ? ምንድን ነው ታዲያ? ምንድን ነው ነገር የተቀነባበረ ነው? እሺ ማለት ሰማኛለህ አይደል? ስለምን መቀነባበር ነው የምታወሩት? እሷም ስትጠራ ከመጀመሪያ ጀምሮ የነበረው ነገር እያንዳንዱ ሆነ ተብሎ የተደረገ ነው። አልገባኝም አንቺ አሁን ደግሞ ይሄ ዋጋ ያስከፍላችሁ ነው። በቃ የቤት ተሳስተህ ነው። ስለዚህ ውጣ። ይኸውልሽ ሴትዮ አንቅሻለሁ። እሺ አንቅሻለሁ። እያንዳንዱን ነገር መናገር አለብሽ። ቀናበይና ንገሪኝ። ሰምኛለሽ አይደለ? እናት ምን ታውቂያለሽ አንቺ? ወይኔ ጉዴ! ምን አድርጎሽ ነው? ምንድን ነው ያደረገሽ? ይኸውልሽ ብዙ ነገር አለ፣ መስማት ያለብሽ ነገር አለ። ጉዴ! ምን ልሁንልሽ? ምን ልሁንልሽ? ይኸውልሻለሁ። እሺ ትናገራለሽ አትናገሪም? አንተም ብሎ ይጋጋል። ትናገራለሽ አትናገሪም? ምንድን ነው የተፈጠረ ያለው? ምን እየሆነ ነው ያለው? ምን እየሆነ ነው ያለው እያልኩሽ ነው። እገላለሁ። እሺ ታላለሽ። ትናገራለሽ አይደለ? አሁን እናገራለሁ። እሺ ቀና በይ፣ ቀና በይ። እሺ ቀና። እሺ አንዴ ብቻችንን እንትን በቃ እኔ እና እሷ እናወራለን። እውነቱን ነገር እነግራታለሁ። አሁን እኔው እያለሁ ንገሪያት፣ ሁሉንም ነገር ንገሪያት። የሆነ ነገር አድርገዋታል። መናገር የፈለገችው ነገር አለ። ብዙ ነገር አለ እያልኩሽ ነው። ቃል ኪዳን ልንገራት እኔ ንገሪያታ። ቃልዬ ይቅርታ አድርጊልኝ። ይቅርታ። አንቺ ምን አደረግሽ? የኔ ሙያ እኮ ነው ለዚህ ነገር ውስጥ የከተተሽ። አይደለም የአንቺ ሙያ አይደለም። እኔ ነኝ እዚህ ነገር ውስጥ የከተትኩሽ። ስለዚህ እህትሽንም አጭበርብረሻት ነው ማለት ነው። አንተ እንደምታስበው አይደለም። እኔ ስለምትለው ነገር በሙሉ አላውቅም። እውነት እኔ አይደለሁም እዚህ ነገር ውስጥ የገባሁት። ምን ማለት ነው? እኔ አይደለሁም የምር ፍቅረኛ ነው እዚህ ነገር ውስጥ ያስገባኝ። እኔ ለምን ብዬ እንደዚህ አይነት ነገር ውስጥ እገባለሁ? እንዴት ነው የፈለግሽው? ይኸውልሽ ቃል ኪዳን አሁን መረጋጋት መቻል አለብሽ። ተረጋጊ። እሺ ለሰርግሽ ነው መኪና ነው ምንድን ነበር የፈለግሽው? ተረጋጊና እናወራለን። አይደለም ቃልዬ እውነት እኔ አንቺ እንደዚህ ችግር ውስጥ እንደሚገጥም ባጥሮ አላረገው። እኔ በተለየ መንከባከው ሰው አለ። እኔ በተለየ ቃል ኪዳን ይኸውልሽ ተረጋጊ። ማለት በቃ በእሷ አማካኝነት እሷ የምትሰራበት ሆስፒታል ውስጥ የተኛ ሰው አለና በቃ እህትሽ ያን ሰው በደንብ ማለት አርጊ የምትባለውን ነገር ካደረገች እኛ በቀላሉ ሀብታም እንሆናለን። እህትሽ እንድታደርግ ደግሞ የግድ አንቺን መያዝ አለብን አለኝ። ሆነ ብላ ያቀነባበረችው ነገር ላስረዳሽ ቃል ሌላ ነገር አለ የምታስረጃት? በቃ ሌላ ነገር አለ የምታስረጃት? ራሴ እነግራታለሁ። በቃ አንተ ምንም አትበል። እንደዚህ ውሸት ቃልዬ። ከዛ ግን አንድ ነገር አለ። እነዛ ሰዎች ከእህትሽ የሚፈልጉት ነገር አለ። እህትሽ የምትሰራበት ሆስፒታል የተኛ ሰው ስላለ ያን ሰው ቆይ ቃልዬ ላስረዳ። ከዚህ በላይ ምንድን ነው የምትነግረን? ውድ ተመልካቾቻችን ያው እንግዲህ ድብቅ ካሜራ አስቀምጠናል። ምክንያቱም ይህ ግለሰብ ላይ መረጃዎች መሰብሰብ ስላለብን እያንዳንዱ ነገር ለማጣራት እንግዲህ ከድብቅ ካሜራችንን እንግዲህ አስቀምጠናል። ዛሽ ኮርነሯ ስር እንግዲህ ምናልባት ጥራት ከሌለው እንግዲህ ከጨላለመባችሁ ያው ትንሽ ካሜራዋ በጣም ትንሽዬ ስለሆነች ምናልባት ያን ያክል ጥራትም ላይኖር ይችላልና ስለዚህ እንግዲህ ከሶስትና ጋር አንዳንድ ነገሮችን ተነጋግረናል። በመጣ ሰዓት እንግዲህ እሱን ለማወጣጣትና እሱ ነገሮችን እንዲያወራ ምክንያቱም መረጃ በኋላ ፍርድ ቤትም ስንሄድ መረጃችንን ማቅረብ ስላለብን እያንዳንዱ ነገር እንደ መረጃ እንይዛለን ማለት ነው። ስልክሽንም እጅሽ ላይ ሰጠንሽ ሌላ ነገር እንድታደርጊበት አይደለም። እሺ ምክንያቱም ሲመጣ ምንም አይነት ጥርጣሬ የሚጨር ነገር መኖር የለበትም። ግልጽ ነው አይደለ? ስለዚህ እንግዲህ ውድ ተመልካቾቻችን የሚፈጠሩትን ነገሮች እንግዲህ አብረን እናያለን ማለት ነው። ሲመጣ ይኸውልሽ አሁን እኔ እንደወጣው በሩን ትቆልፊያለሽ። እኔ እያንዳንዱ ነገር በዚህ ስለምከታተልሽ ሁሉን ነገር ግልጽ አድርገሽ አንድ ነገር ቢፈጠር ሌላ ነገር ቢፈጠር ጦስ ነው የሚሆነው ለራስሽ። እያንዳንዱ ነገር እኔ ከውጭኛ ያለሽ ተረዳሽኝ። ስለዚህ እኔ ስወጣ ወጥተሽ በሩን ትቆልፊያለሽ ማለት ነው። ነይ ቆልፊ።
ማስቀመጥሽ ጥሩ ነው። እንዴት ነሽ? ሰላም ነው አይደል? ማንም አልመጣም። በጣም ጥሩ። በቃ አሁን ፈጠን ብለን ከዚህ ልብሳችንን ምናምን ነገር ይዘን መሄድ መቻል አለብን። እስቲ ቆይ መጀመሪያ እንነጋገር። የምን ልብስ ይዞ መሄድ ነው? ወዴት ነው የምንሄደው? በቃ አሁን ያለው ነገር ጥሩ አልመሰለኝም። ስለዛ ቶሎ ብለን መሄድ መቻል አለብን። እንዴ እና ጥሩ ካልሆነ እዚህ ሆነን እናስተካክለን እንጂ ወዴት ነው የምንሄደው? ምንድነው እዚህ ሆነን የምናስተካክለው? እዛ ሄደን እስኪ ቢኒያም ሁሉንም ነገር እስቲ በግልጽ ንገረኝ። ምንድነው በግልጽ ነገር እየሰራው ነው አይደለ? ምንም ይሁን ምንም ብዬ አንተና ምኛ አብሬ ሁሉንም ነገር እያደረኩ ነው አይደለ? ስለዚህ አስረዳኛ። ለምንድን ነው የምትደባብቀኝ እንዴ? ምንም የደበቁሽ ነገር የለም። በቃ አሁን ያለው መንገድ እህትሽን እንዲያርጊ ከዚህ መሄድ መቻል አለብን። አሁን ቶሎ እህትሽን እንዲያርጊ። እሺ ነይ እንሂድ። እሺ ነይ እንደዚህ ሁኚ። እሺ በቃ በግልጽ እንድታስረዳኝ እፈልጋለሁ፣ እንድታብራራልኝ እፈልጋለሁ። ፍቅር እኔን አታምኚኝም እንዴ? ቢኒ ባላምነህ እኔ አንተን ብዬ እዚህ ሁሉ ነገር ውስጥ እገባለሁ? እኮ በቃ ምን አይነት ሁኔታ ውስጥ እንደከተትኩ ነው ነኝ አይደለም ማውቀው። አውቃለሁ። እሺ አሁን እናውራ። ቁጭ በል በመጀመሪያ ተቀመጥ። ምንም ሰዓት የለንም። አሁን አንቺ ልብስ ምናምን ማስተካከል ካለብሽ የተወሰኑ ልብሶችሽን ያዥና አውርተሃል? ከቃል ጋር አውርተሃል? አውርቻለሁ። ቴክስት አድርጋልኝ ነበር። የተወሰነ ስራዎች ናቸው የሚቀሩት፣ ነገ ምናምን እንጨርሳለን ብላኛለች። ግን ብዙ አላመንኳትም። በቃ ስለዚህ እንደዛ ካለችው ሊሆን ይችላል። እውነቷ ማለት ነው። በቃ አሁን ያለው ነገር እኛ በጠበቅነው መንገድ እየሄደ አይደለም። ስለዚህ አሁን እኛ መሄድ መቻል አለብን። ወዴት ነው የምንሄደው? ምን ማለት ነው? ወዴት ነው የምንሄደው ማለት? እኔ ወዴትም አልሄድም። ሰማኛለህ ወይ? መጀመሪያውኑ ሁሉንም ነገር ንገረኝ። ቆይ እህቴ ማንን ምን እንድታረግ ነው የምትፈልገው? ምንድነው ፍላጎታችሁ? ሰው እንድትገል ነው? ሰው እንድትንከባከብ ነው? ምንድነው? ሁሉንም ነገር እንድታስረዳኝ ይፈልጋል። ምንድነው ማስረዳሽ? አስረድችሽ አይደል እንዴ እንደዚህ አይነት ስራ ውስጥ የገባሽው? ምንድነው ወደ ኋላ እያፈገፈግሽ ነው? አሳምነኸኝ እንጂ አስረድተኸኝ እንዳልሆነ ታውቀዋለህ አይደል? ግን በቃ ያው ነው ማመንም መረዳትም እኮ ያው አይደለም። ያው ነው። አሁን እህቴ ይሄ እሷ የምትሰራበት ሆስፒታል የተኛ ሰው አለ ምናምን ብለህ እሺ፣ ያን ሰው እሷ ምን ማድረግ ነው የእሷ ኃላፊነት? ያን ሰው ምን እንድታረገው ነው? እሺ እሱን እኮ ተነጋገርን አይደል እንዴ? ምንድነው የተነጋገርን? አሁን እንደ አዲስ ላንቺ መተረክ መቻል አለብኝ። አታውቂው ሳታውቂው ነው እዚህ ስራ ውስጥ የገባሽው። ታውቂዋለሽ አይደል? ምኑን ነው የማውቀው? እኔ እኮ አንተን አምኜ ነው እዚህ ሁሉ ነገር ውስጥ የገባሁት። ቢኒ ቆይ ለምንድን ነው ልትረዳኝ የማትሞክረው? በቃ አሁንም እመኚኝ፣ ምንም የሚፈጠር ነገር አይኖርም። ግን አሁን ለተወሰነ ጊዜ ከዚህ መሄድ መቻል አለብን። ለዛ ደግሞ አንቺ ልብስሽን ምናምን አስተካኪ። እኔ ከዚህ እንድሄድ ትሰማኛለህ? እኔ ከዚህ እንድሄድ ከሀ ቁጭ ብለህ ሁሉንም ነገር ልትነግረኝ ይገባል። ምንድን ነው አንቺ የማታውቂው ነገር አለ? እኔ የምነግርሽ አለ። ምንድን ነው የማላውቀው ነገር አለ? ስልክ ስታወራ ከእኔ ትሸሻለህ። ብዙ ነገሮችን ስታረግ በቃ ወደፊት ስለምታቅደው ነገር ራሱ አሁን አንተ ድሮን ያሰብከው ይሄን ነገር የሆነ ችግር ከተፈጠረ ይዣት እሄዳለሁ የሚለውን ራሱ አስበሃል። ለእኔ ግን አልነገርከኝም። ይሄን እንኳን ሁሉንም ነገር ሲሆን ነው የምትነግረኝ። ቆይ ምን ሆነሽ ነው እንደዚህ ተቀየርሽው? አነጋገርሽ ምናምን በፍጹም ተለይቷል። ተስማምተሽ የገባሽበት ጉዳይ እኮ አይደል እንዴ? አሁን ደግሞ ኒድ ነው። አሁን ከሰማሁት ነገር አንተ ምንም ነገር በደንብ ሳትነግረኝ ምንም ይሄን እዚህ ሁሉ ነገር ውስጥም አንተና ምኝን የገባሁት ትሰማኛለህ? አሁንም ደግሞ በደንብ ያመንኩበትን ነገር እንዳደረግ ሁሉንም ነገር ንገረኝ። ምን ልንገርሽ? ምንድነው መስማት ያን ሰውዬ ምን እንድታረገው ነው አንተ ፍላጎትህ? ስትላት ያ ሁሉ ነገር ስታረግ የነበረው ያን ሰውዬ እንድትገለው ነው? እንድትንከባከበው ነው? እንድታድነው? ምንድነው? እሺ አራት አስቂኝ በእናትሽ። በህይወት እንድታቆየው ነው ልበልሽ? እንድትገለው ነው? ሌላ ምን አዲስ ነገር አለ? ምን ነው ሰው እንድትገል ነው? እንደዛ አድርገህ እህትሽን እነዛ ካገኟት ገለሃል። ስለዚህ ቀለል ያለ ነገር ነው ምናምን ብለህ እንትን ያልከኝ ሰው መግደልን ነው? አዎ እህትሽ ከምትሞት ሌላ ሰው ቢሞት ይሻላል። በተናገሪ እህትሽ ደግሞ ያተረፍኩሽ ነው። ይሄ ለሷ ከሞትም በላይ ነው። ትሰማኛለህ? ለሷ ከሞትም በላይ ነው። አይሆንልሽ። አሁን አጉል እንደመንቆርቆር ምናምን አያደርግሽ። አሁን አንቺ የምትደዋዊው ምናምን ስልክ ካለሽ ደዊ፣ እኔ ልብሴን አስተካክላለሁ። ከዛ በኋላ እንሄዳለን። እኔ ወዴትም አልሄድም። ማለትም ማለት ነው ወዴትም አልሄድም ማለት አልሄድም። ምን ማለት ነው? እኔ እኮ ደፋ ቀና የምለው እኮ የነገ ህይወታችንን ለማስተካከል ነው። እኔም ያንን ብዬ ነው እዚህ ሁሉ ነገር ውስጥ የገባሁት። ትሰማኛለህ ቢኒ? ስለዚህ እሺ ከሰዎቹ ጋር ነው የተዋወቀው? ሌላው ይቅርሽ፣ ሰዎቹን የት ነው ያወቃቸው? እሱ አንቺ ምንም አይመለከትሽ። ምን ያደርግልሽ? በቃ አሁን አንቺ ማወቅ የሚገባሽ ነገር አውቀሻል አይደል? ሁሉንም ነገር ማወቅ ይገባኛል። ሁሉንም ነገር ማወቅ ይገባኛል። ስሚኝ እንጂ ቢኒያም እኮ ነኝ። አውቃለሁ። ሁሉንም ነገር ማወቅ ይገባኛል። እኔ ከዚህ በላይ ጭንቅላቴ ሊፈነዳ ነው። በቃ እንደኔ አልችልም። ምን ሆነሽ ነው አንቺ እንደዚህ ሆንሽው? ምንድነው የተፈጠረ ነገር አለ? አምነሽ የተቀበልሽው ስራ እኮ ነው እየሰራን ያለ ነው አይደል? አሁን አንቺ ከመሬት ተነስተሽ እንደዚህ የምትሆኚው ምን ስለሆነ ነው? ከመሬት ተነስቼ አይደለም እንዴ ሁሉንም ነገር አርጊ ስትለኝ እሺ አልኩ። ወዴት ነው እየሄድን ያለ ነው? አሁን ደግሞ ጭራሽ ለቀን እንሂድ እያልከኝ ነው። በቃ እኮ እንሂዳ። የሆነ ነገር እስከሚስተካከል ድረስ ከዚህ መሄድ መቻል አለብን። ስለዚህ አስተካኪ የምታስተካኪውን መደወል ካለብሽም ደዊ፣ ከዛ እንሄዳለን።
የሆነ ነገር ሲስተካከልልን እንመጣለን ማለት ነው። ሄደን እንኳን ቀርማ አይደል እንዴ? ወዴት ነው የምንሄደው? በቃ እሱን ችግር የለውም። እኔ ስለምወስድ ችግር የለውም። እሱ ይሄ አንቺን የሚመለከት ጉዳይ አይደለም። እሱ ችግር የለም። አዎ ችግር የለውም። በቃ ስለማምንህ ነው አይደል? ይሄ ሁሉ ነገር የምታውቀው አሁንም ማመንሽን መቀጠል አለብሽ በለኝ። ምንም ችግር የለውም ፍቅር። በቃ እኔን እመኚ። እኔ አሁን ልብሴን ላስተካክል። አንቺ ስልክ መደወል ያለብሽ ቦታ ላይ ደውዪ። እኔ የምልህ ቢኒ ወይ ልደውልላት እንዴ ለእህቴ እና ምንድነው የተፈጠረው ነገር? ማምስራውንስ ጨረሹ ምናምን ልበላት? አንቺ ጤነኛ አይደለሽም እንዴ? ለምን ነው የምትደውይላት እንዴ? ላጣራ ነው። ከመሬት ተነስተን ብድግ ብለን ከምንሄድ አይሻልም? ደውዬ ብድግ የፈለግንበት እኮ መሄድ እንችላለን እኮ። እሷ ማስፈቀድ ይጠበቅብሻል። እያስፈቀድኩ አይደል? እና ታዲያ ከመሄዳችን በፊት ቢያንስ ለምን ማለት ምንም ነገር ካልተፈጠረ ለምን እንዴ? ሌላውን ደግሞ በጣም የዘነጋሽና የረሳሽው ነው። አንቺ እኮ እንደታገትሽ እኮ ነው እሷ የምታውቀው እኮ። ደግሞ ማጣራት ብቻ ምን አደረግሽ ምናምን ነው አሁን ደህና ነኝ ምናምን ድረስ የሚባል ነገር የለም። አንቺ ተይ እንጂ ደህና ሄደን አታበላሽብን ስራችንን። እኔ እኮ አንቺን አምኜሽ እኮ ነው እዚህ ስራ ውስጥ የገባሁት አይደል እንዴ? እንዴ ነው ማትረጂ? እኔ እንጃ እንትን ያማንኩት። እሺ አሁን ስልኩን አምጪው። በቃ እንደው ምንም መደወል ምንም አይጠበቅም። እሺ ምን ውስጥ እንደገባች እንኳን እኮ ምንም ማውቀው ነገር የለም። ችግር የለውም። ምን ትሆናለች እህትሽ? ምን ትሆናለች? ምን ማለት ነው? ምን ትሆናለች? ምንም አትሆንም ማለትሽ። እህትሽ እኮ ምንም እንዳትሆን እኮ ነው እንደዚህ አይነት ስራ ውስጥ እኔም የገባሁት። አታውቂም እንዴ? አሁን ተዘጋጂና እንሄዳለን። እኔ ልብሴን ላስተካክልበት። አረብሽ እንደዚህ አይነት ሰው ቢኒ እንደውም ምን ያለ ይድምሽ ከፈለክ አንተ መሄድ ትችላለህ። እኔ እህቴን እዚህ ሁሉ ነገር ውስጥ በእኔ ምክንያት ከትቼ እኔ የትም አልሄድም። ምናሽ? እኔ የትም አልሄድም። እህቴ በእኔ ምክንያት እዚህ ሁሉ ነገር ውስጥ ገብታ እኔ የትም አልሄድም። እሺ ምን ማለት ነው? እዚህ ሁሉ ነገር ውስጥ ገብታ ማለት ምን ማለት ነው እንዴ? አሁን እንደ አዲስ ነገር እየጀመርሽ ያልሆነ ነገር ውስጥ ምንድነው? እኔ ምንም እየገባኝ አይደለም። እንደ አዲስ ነገር እየፈጠርሽ አይደለም። ምን አይነት ሁኔታ ውስጥ እንዳለች እንኳን አላውቅም። እነዚህ የምትላቸው ሰዎች እሷንም አግኝተው ስራዋን ከጨረሰች በኋላ ራሱ የሆነ ነገር ያርጓት እኔ ምንም አላውቅም። ምንም ችግር የለውም። ምንም አያረጓትም። ምን አንቺ ምንም ሀሳብ እንዳይገባሽ። ይልቅ አሁን እንሂድ። እኔ አልሄድም። የእህቴን መጨረሻ ሳላይ ወዴትም አልሄድም። ምክንያቱም እኔ እንደታገትኩኝ ስላወቀች ነው እሷ የማትፈልገው ነገር ውስጥ ይገባል። አንቺንም እንዳግቱሽ ነው የምትፈልጊው እዚህ ተቀምጠሽ? ተው ያግቱኝ። ከእሷ ጋር ከሆነ ያግቱኝ። ኧረ ተይ እንሂድ። ታይ በኋላ እኔ እንዲቆጨኝ አታደርጊኝ። እንሂድ። አልሄድም። እሷ ምን ትሆናለች? ምንም አትሆንም። በቃ ስራችንን ስንጨርስ ይለቋት ነው። ለምንድን ነው ምንም የማትሆነው? እንደሚለቋት ምን ማስረጃ አለኝ እንዴ? ይሄን ሳታስቢበት ነበር መጀመሪያ የገባሽው? እዚህ ውስጥ የገባችው ይሄን ሳታውቂ ነው የገባሽው መጀመሪያ? ወይስ አሁን ስራችንን ለማበላሸት ነው እንደዚህ አይነት ነገር የምታውቀው? እሺ እኔ እንደውም አይመለከተኝም። እንደፈለግሽ መሆን ትችያለሽ። እኔ ግን ሄጃለሁ። እሺ በቃ እንዳትንቀሳቀስ። ምንድነው? ሰማኛለህ? ምንድነው? እንዳትንቀሳቀስ። ያዘው። ምንድነው? ቁጭ በል። ምንድነው? አርፈህ ቁጭ በል። እሺ ግንባርህን ነው ማለት አልገባኝም። እሱ ነገር ወደ ታች አልገባኝም። ቶሎ ተቆይልህ። ምንድናችሁ አንቺ? የምታውቂው ነገር አለ? ምንድነው ታዲያ? ምንድነው? ነገር የተቀነባበረ ነው። እሺ ማለት ሰማኛለህ? ስለምን መቀነባበር ነው የምታወሩት? እሷም ስትጠራ ከመጀመሪያ ጀምሮ የነበረው ነገር እያንዳንዱ ሆነ ተብሎ የተደረገ ነው። አልገባኝም። አንቺ እየጠየቁሽ እኮ ነው። መልሽልኝ። ምንድነው? እሷን ይዘህ ውጣ። ሂድ አንተ። እሷን ይዘህ ውጣ። ያኔ ሰዓት የምትወጣው ና ሚስት ልቀቃት። ቁጭ በል ብያለሁ እንዴ? ግልጽ ነው አይደለ? ማለት አልገባኝም። ምንድነው ታወራ የነበረው ነገር ራሱ ይታያል። እዛ ጥግ ላይ ያለው ምንድናችሁ እናንተ? እነማን ናችሁ? ጥቁር ነገር ታያለች አይደል? ካሜራ ነው። እሺ ስታወራ የነበረውን እያንዳንዱን ነገር ቃል በቃል ይዘናል። ምንድናችሁ? እነማን ናችሁ? የሞሮን ነገር ቃል በቃል የምትይዘው አንተ ማን ነህ? የህግ አካል ነህ። ልትገለው የነበረው ባልደረባዬ የኔ ባልደረባ ነው። እሺ በሷት ልታስገድለው የነበረው የኔን ባልደረባ ነው። እሺ ግንባርን እሱን ነገር ወደዛ አድርግልኝ። እያንዳንዱን ነገር ቃል በቃል ትነግረኛለህ። ምንድነው የምነግርህ? ሁሉንም ቃል በቃል አለበለዚያ ግንባርን ብዬ እደፋለሁ። አዩ ካሜራ ያልከው ነገር በቃ ምንም የምነግርህ ተጨማሪ ነገር አይኖረኝም። ምንም የምትጨምርልኝ ነገር ማን ይሄን ስራ እንዳዘዘ እንዴት እዚህ ነገር ውስጥ እንደገባ ሁሉንም ነገር ትነግረኛለህ። ዘርዝረህ እያንዳንዱን ነገር ትነግረኛለህ።
አለበለዚያ ግንባሬን አፈርስልሃለሁ። እሺ ሲጀመር አንተም ትነግረኛለህ። እቤቴ ውስጥ መጥተህ ካሜራ እንድታስቀምጥ የፈቀደልህ እሱ ትነግረኛለህ። እሱ ሚስትን ትጠይቃታለህ፣ ፍቅረኛህን ትጠይቃታለህ። ይሄ ነገር አይደረስብኝም ብለህ ነበር ለማድረግ ያሰብከው የነበረው? አልገባኝም እኮ ወደኋላ ስሸሽ እንደዚህ አይነት ክርክር ስትፈጥር አልገባኝም። ለካ ሰርታልኛለች። ሁሉንም ነገር የምትዘረዝርበትና የምትናገርበት ሰዓት ነው። እዚህ ነገር ላይ ተጠያቂ መሆን የማትፈልግ ከሆነ እያንዳንዱን ነገር ለኔ አሳልፈህ ትጥላለህ። ከላይ ማን እንዳለ ይሄንን ትእዛዝ ማን እንዳዘዘ ወንድሜ ተመስገንም ምን ልታደርጉት እንደነበረ እያንዳንዱን በዝርዝር ትነግረኛለህ ማለት ነው። ግልጽ ነው አይደለ? አሁን ያለ መረጃ አንተን ለማሳሰር ከበቂ በላይ ነው። ስላንተ አይደለም ነው ጥያቄው፣ ከላይ ስላሉ ሰዎች ነው። ሰምተኛል አይደለ? አውርዱት ካሜራውን፣ ግቡ፣ ሁሉም አስገባቸው፣ ሁሉንም። ግልጽ ነው አይደለ? ያወራሁት ነገር አስተካክሉና ነው ያኛውን ካሜራ ይዛችሁ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ስልኬን አምጣው እንጂ ስልኬን ምን ያደርግልሃል ወንድሜ? ስልኬን መልስልኝ። አርፈህ ቁጭ በል እያልኩ ነው። ስልኬን መልስልኝ። ስልኬን ምን ያደርግልሃል አንተ? ስለ ማንነት እያናሉ ነገር በደንብ መጠራት አለበት። እንኩ ሁሉን ነገር ፈትሹልኝ። እሺ ይኸውልህ፣ ግልጽ ነው አይደለ? ምንድነው ስለኔ የምታጣራው? ምንም እየገባኝ አይደለም እንዴ። ወንጀለኛ መሆን ረሳው እንዴ? ልታደርግ የነበረው ነገር ረሳው? የህይወትን ስለማጥፋት እኮ ስታወራ ነበረ። በድብቅ ካሜራ እያናሉ ነገር አወራው እንጂ አደረኩት አይታ። ይኸውልህ ዛሬ እኮ እኛ ባንደርስ ኖሮ እዛ ቦታ ላይ በትክክለኛው ሰዓትና በትክክለኛው ጊዜ ባንደርስ ኖሮ ባልደረባችን ህይወቱን አጥቶ ነበር አይደል እንዴ? እኔ አሁን የሥራ ስልክ አለኝ። ስልኬን መልስልኝ። በቃ የሥራ ስልክ አለኝ። ሌላ የምትገለው ሰው አለህ ነው? አረ በፍጹም እንዴ፣ ሰራተኛ እኮ ነኝ። ሁሉ ነገር ታውቋል። ለምንድን ነው ከዚህ በኋላ እንደዚህ መድረቅ እንደዚህ መጨቃጨቅ የሚያስፈልገው? ቆይ እኔ ምን ልንገርህ? ምንድነው ማወቅ የምትፈልገው እኮ? ምንድነው የምትለኝ? አልገባኝም። ይሄንን ነገር ማን ነው እንድትሰራ ያስገደደ? ወይስ አንተ ማን ነህ? ምንድነው ቆይ እየተፈጠረ ያለው? እኔ ማንም አይደለሁም። በቃ የራሴን ህይወት ለመኖር ታዲያ ከተሙ ጋር ምንድነው ያለው? ተሙኔት ነው የምታውቀው? ለምን ነው እሱ ማስገደደ? እኔ ተሙን አላውቅም። አንተ ስለምትለው ሰው ምንም የማውቀው ነገር የለኝም እኔ። እሺ ለምንድን ነው ያን ሰው ለማስገደል የፈለግከው? እኔ አንተ ስለምትለው ሰው ምንም የማውቀው ነገር የለም። ልታስገድል እንደነበርኩ ራስህ ባንደበት እኮ ነው የተናገርከው። በቃ በስራ አጋጣሚ ነው የተገናኘሁት። በስራ አጋጣሚ ነው የተገናኘሁት። ማን ይገደል ግን ምንም የማውቀው ነገር የለም እኔ። ምንድነው አሁን እኔ ከኔ የምትፈልጉት ነገር ምንድነው? አብራርተህ ሁሉንም ነገር እንድትነግረኝ። ይሄ ነገር እንዴት ነው እዚህ ወንጀል ውስጥ ልትገባ የቻልከው? እንዴት ነው እነዚህ ነገሮች ልታደርግ የቻልከው? ግልጽ አድርገህ እንድትነግረኝ ይፈልጋለሁ። ግልጽ ነው። ይኸውልህ ነገሮች ማስተካከል የምትፈልግና አንተም ከዚህ ነገር ውስጥ መውጣት የምትፈልግ ከሆነ እነዚህ ነገሮች አብራርተህ እንድትነግረኝ ይፈልጋለሁ። ማን ነው ከጀርባችሁ ያለው? ማን ነው ስራ የሚያሰራችሁ? ቆይ እኔ ብነግርህ ሁሉንም ነገር አንተ ለኔ ምንድነው ልታደርግልኝ የምትችለው ነገር? ዝም ብዬ እንዴት ሚስጥር እነግርሃለሁ? ይኸውልህ ሊደረግልህ የሚችልህን ነገር ነገርኩ። አንደኛ ከህግ አግባብ ይኸውልህ ህግን በመተባበርህ የሚቀንሱና የሚስተካከሉ ነገሮች ይኖራል። እመነኝ፣ በግድያ ሙከራ ምን ያክል ልትታሰር እንደምችል መቼም መገመት አይከብድም አይደል እንዴ? ይሄ ነገር ይጠፋል። ወንጀል እየሰራ መቼም ይሄን ነገር ሳታውቅ ትቀራለህ ብዬ አላስብም። ስለዚህ ከዚህ ነገር ውስጥ ግን ይሄንን ነገር ለኛ ብትረዳና ከኛ ጋር ብትተባበር ይኸውልህ ወንጀለኛ እንዲያዝ በመተባበርህ ብቻ የሆነ ነገር እንዲቀነስልህ ይደረጋል። የማይሆን ከሆነ ግን ሙሉ ኃላፊነቱን የምትወስደው አንተ ነህ። ምክንያቱም ያን ልጅ ልትገለው የነበርከው አንተ እንደሆንክ ተደርጎ ስለሚታወቅ አንተ ነህ ለሁሉ ነገር ኃላፊነቱን የምትወስደው ማለት ነው። በቃ እኔ ሁሉንም ነገር እነግርሃለሁ፣ ግን አሁን በገባልኝ ቃል መሰረት ትተባበረኛለህ ማለት ነው። ይኸውልህ እኔ አይደለሁም የምተባበርህ፣ ህግ ራሱ ነው የሚተባበርህ። ህግን ስትተባበር ህግም አንተን ይተባበርሃል። ግልጽ ነው አይደለ? አንተ እኔን ከተባበርክኝና እነዚህ ወንጀለኞች የሚያዙ ከሆነ እመነኝ አንተም የሆነ ነገር እንደሚኖር ምንም ጥርጥር የለው። ሲጀመር ኃላፊነቱን ከላይ ላይ ማውረድ በራሱ ብዙ ወንጀሎች እንዲቀንሱልህ ያደርጋል። አሁን ግን ባለው ነገር አንተ ተጠያቂ። ይኸውልህ ከበቂ በላይ ማስረጃ አለኝ። ያወራውን ነገር መቼም ታውቀዋለህ አይደል እንዴ? አሁን ከምን ጀምሬ ምን ልንገርህ?
እያንዳንዱን ከመጀመሪያ ጀምሮ እንዴት ነው ከነዚህ ሰዎች ጋር የተገናኘው? ወይስ ድሮም ከነዚህ ሰዎች ጋር ትሰራ ነበር? አረ በፍጹም እኔ በፍጹም እነዚህን ሰዎች ከዚህ በፊትም አይቻቸውም አላውቅም። በስራ አጋጣሚ ነው ያገኘኋቸው። ከበቡሽ የምትባል ሰው ታውቃለህ? አረ በፍጹም እኔ ከበቡሽ የምትባል ልጅ አላውቅም። እመና እውነቱን ተናገር። ምናልባት ከእሷ ጋር የምትሰራ ከሆነ ብትናገር ይሻላል። እሷ ከሆነች ሁሉ ነገር እያሰራች ያለችው ከእሷ ጋር የተቀነባበረ ከሆነ ንገረኝ። በቃ እኔ የማውቀውን ነገር ልንገርህ፣ ሌላ ነገር አታስጨንቀኝ። እሺ በቃ እኔ የሬድ ሹፌር ነኝ። በሬድ ሹፍርና ነው የራሴን ህይወት የምመራው። ማለት ከጓደኛዬ ጋር እየተቀያየርን እንሰራለን ስራ በሬድ ማለት ነው። እሺ ከዛ ልክ እንደ ሌላ ቀኑ ስራዬን እየሰራው እያለ ጓደኛዬ ደወለልኝ። እሱ እንዳጋጣሚ ስላልተመቸው እኔ ሰው እንዳደርስለት ማለት ነው። ከዛ በኋላ ሰውየውን አገኘሁትኝ። በጣም ታታሪ ሰራተኛ ምናምን እንደሆንኩኝ ነገረኝ። ግዴታዬ እንደሆነ መስራት ለመኖር ስል መስራት እንዳለብኝ ነገርኩት። ገንዘብ ጠቀም ያለ ብር ብታገኝ ስራዎችን ትሰራለህ ወይ አለኝ። ማለት መጀመሪያ አነጋገሩ አዲስ ስለሆነብኝ ስራው ምንድን ነው ያው ለብር ብዬ ስለሆነ የምሰራው ቆንጆ ስራ ከሆነ ሰራለሁ ምናምን አልኩት። ከዛ በቃ በጣም ሲነግረኝ መኪና የራሴ መኪና እንደሚኖረኝ ለስራ ማንቀሳቀሻ የሚሆን ደግሞ እስከ 500 ሺህ ብር ምናምን እንደሚሰጠኝ ነገረኝ። ሲነግረኝ የዛኔ በቃ ደነገጥኩ። ማን ነው ግለሰቡ? ግለሰቡን እኔ ከዚህ በፊት አይቼው አላውቅም። እርግጠኛ ነህ? አዎ እኔ በጓደኛዬ ነው። ምክንያቱም በኋላ እንደርስባቸዋለን እያንዳንዱ መረጃዎች። እየዋሸ ከሆነ እመነኝ አንተም ላይ ነገሮች እየባሱብን ነው የሚሄዱት። በጓደኛዬ ነው እኔ ሰውየውን ያገኘሁት። በጓደኛዬ ነው ሰውየውን ያገኘሁት። ከዛ በኋላ እንደዛ ሲለኝ ደነገጥኩ። መጀመሪያ አላመንኩም ነበር። መኪና ታገኛለህ፣ የስራ ማንቀሳቀሻ እስከ 500 ሺህ ብር ይሰጣል ሲለኝ በቃ ማለት መኪናውን ራሱ እንዴት አድርጌ እንዳቆምኩት አላውቅም። ከዛ ግን ስራው ምን እንደሆነ ጠይቄዋለሁ። ስራው ምን እንደሆነ ስጠይቀው በቃ ሰውን እንደዚህ ማገት እና የሆነ ነገር ማድረግ ነው ስራው። ሙሉ ለሙሉ ሰውን አላገትንም፣ ግን መጀመሪያ ሲነግረኝ ሰውየው እንትን ብሎ ነው የነገረኝ፣ የሆነ ቀለል አድርጎ ማለት ነው እኔ ወደ ስራ ውስጥ እንድገባ። ከዛ በኋላ በቃ ምንም አላመነተውም። ብሩም ስላጓጓኝ መኪናም የራሴ እንዲኖረኝ ስለምፈልግ ቀጥታ እሺ አልኩት ሰውየውን። መክበብ ነው የሰጠኝ ብለህ ትደውልላታለህ ብሎ ስልክ ቁጥር ሰጠኝ። እሺ ሌላ ሰው እንድታገኝ ማለት ነው? አዎ የሆነች ሴት አለች፣ መክበብ ነው ስልኳን የሰጠኝ ብለህ ደውልላት ብሎ ስልክ ሰጠኝ። እሺ ስልክ ይዤ ከሰውየው ጋር ተለያየው። እሺ እዛ ለልጅቷ ደወልኩላት። ስደውልላት የሆነ ካፌ ቀጠረችኝ። እዛ ካፌ ሄድኩኝ። ከዛ ስለ ስራው ያለውን ነገር ሙሉ ለሙሉ ነገረችኝ። አንተ ማለት እንዲህ አይነት ነገር ውስጥ ገባ ወንጀል ነው። ሰው ማገት ነግሮሃል እንግዲህ ቃል በቃል። ለምንድን ነው እንደዚህ አይነት ነገር ውስጥ መግባት ያስፈልግ? ወንጀል እንዴት ለመስራት እንደዚህ አይነት ነገር ውስጥ ለመግባት ትወስናለህ? ሲጀመር በሁለት ነገሮች ደግሞ መጡብኝ። ማለት ይህንን ሳደርግ ለካ ጓደኛ እንዳለችኝ ያውቃል፣ እህት የጓደኛዬንም እህት ያውቃታል። ስለዚህ ከሁለት አንዱን እንደሚታገዱና አንተ እንኳን ስራውን ባሰራው ሌላ ሰው ስራውን እንዲሰራው ማስደረግ እንደምንችል ነገሩኝ። ከዛ በኋላ ምንም አማራጭ የለኝም። እኔ እንኳን ስራውን አልሰራም ብዬ ስራውን ገፍትሬ ለሌላ ሰው ብሰጥ ለሌላ ሰው ስራውን ያሰሩታል፣ ግን ወይ ፍቅረኛዬን ወይ ደግሞ እህቷን እንዲታገዱ ያደርጋል ማለት ነው። ስለዛ በቃ ሳልወድ በግድ እዚህ ስራ ውስጥ ገባሁ። እሺ ይሁን፣ ምክንያት ሊሆን ይችላል። ይሄ ምክንያት አይደለም፣ የሆነ ትክክለኛ ነገር ነው እየነገርኩ ያለሁት። እኔ አሁን ለራሴ ነው እኮ። ወንጀልን ለመስራት ምንም ምክንያት አያስፈልግም። እሺ ልብ ውስጥ ስላለ ነው የሰራኸው። አንተ ብትሆን አሁን አንተ በጓደኛ በምናምን ቢመጣብህ እንዴት ነው ይህንን ልታደርግ የምትችል? ልትወጣ ነበር እኮ አሁን እኮ እዚህ ፍቅረኛን የራስ ጉዳይ ብለህ እኮ ጥላት ልትወጣ ስትል እኮ ነው የደረስንባት። ስላልተስማማሽ ነው አኝድ ስላት እምቢ አለችኝ። ምን ላድርግ? እሺ አሁን ለማንኛውም ቀጥል። አንዲት ሴት እንዳገኘህ ነግረኸኝ ነበረ። አዎ። ከዛ በኋላ ያለውን ስራውን ነገረችኝ። ጓደኛዬ ወይም ደግሞ ፍቅረኛዬ እንደታገደች አድርጌ እህቷ እዛ ስለምሰራ እዛ የተኛ ሰው አለ፣ እሷ የምትሰራበት ሆስፒታል ውስጥ ማለት ነው። እሷ ያንን ሰው መርፌ እንድትወጋው ማድረግ
ወይም ደግሞ የሚሰጥ መድኃኒቶች አሉ። እነሱ መድኃኒቶች በእሱ አማካኝነት ለዛ በሽተኛ እንዲሰጥ ማስደረግ ነው። በቃ ይህንን ነው ስትለኝ ምንም አማራጭ ስላልነበረኝ ይህንን ካላደረግኩኝ ግን ፍቅረኛዬን በቃ ላጣ እንደምችል ሌላ ሰው ሊሰራው እንደሚችልና ሌላ ሰው ያንን ነገር እኔ የምጠቀመውን ነገር ሌላ ሰው እንደሚጠቀመው ሲነግሩኝ ተስማማሁ። መጀመሪያው እነዚህ ሰዎች ያውቃሉ እያልከኝ ነው ማለት? አንተ ጋር የመጡት ይህን ነገር አጣርተው ነው መርምረው ነው እያልከኝ ነው? እኔ አላውቅም። እንግዲህ በጓደኛ ታዲያ ፍቅረኛ እዛ ማለት የፍቅረኛ እህት እንግዲህ የሚያወራው ስለ ቃል ኪዳንና ስለ ሶስና ነው እንግዲህ። ስለዚህ ቃል ኪዳን እዛ ሆስፒታል ውስጥ እንደምትሰራ ተሙን እንደምትከታተለው እነዚህ ሰዎች አስቀድሞ ያውቁ ነበር እያልከኝ ነው? እንግዲህ ሊሆን ይችላል። እኔ ሰውየውን ከዚህ በፊትም አይቼው አላውቅም። እንግዲህ ወይ እነሱ ከበስተጀርባ የተከታትለው ምናምን በጓደኛ የመተውብኝ ሊሆን ይችላል። እኔ ሰውየውን አላውቀውም ከዚህ በፊት በጓደኛዬ ነው ሰውየውን ያገኘሁት። እሺ ስለዚህ ከልጅቷ ጋር ተስማማ፣ ከዛ በኋላ ይህን ስራ ለመቀጠል ወሰንክ ማለት ነው? አዎ። ይኸውልህ ይህን ነገር እናጣራለን፣ እንደርስበታለን። ሁሉም ላይ ትክክለኛውን ነገር ነው የነገርኩህ። በቃ ከዚህ በኋላ ምንም የቀረኝ ነገር የለም። የማይሆን ነገር ከሆነ የተጣረሰ ነገር ካገኘው ቃል የገባሁልህ እንደሚፈርስ መንሺ። በፍጹም ምንም የተጣረሰ ነገር እኔ አልነገርኩህም። የሆነውን ነገር እኔ ነገርኩህ። ስለዚህ ለገንዘብ ስትል የገዛ ፍቅረኛን አስማምተህ እዚህ ነገር ውስጥ ከተትካት ማለት ነው? በቃ ነገ ህይወታችንን ለማስተካከል ስል ነው እንጂ ለክፉ ነገር አይደለም ያደረኩት። ሶስና እነዚህ ነገሮች ለማሳመን ምን አይነት ቃላቶችን ተጠቅመህ ነው? ቆይ በቃ እኔና እሷ አብረን መኖር ከጀመርን ትንሽ ቆይተናል እና እንደ ማንኛውም ቤተሰብ ሙሉ ነገር እንዲኖረን እንፈልጋለን። የራሳችንን የምንለውን ነገር አስወግደ ነው። ቆይ እሷ እናንተ ቤተሰብ መስመሰረቱት? አይ ምንም እህቷ ከዛ በኋላ ምን ልትሆን እንደምትችል መገመት ከብዶ ነው። ይሄው ስትያዙ የምትገቡበት ጦስስ የምትገቡበት ጣጣስ ይህን ማሰባቃተህ? አረ በጣም በቃ እያስጨነከኝ ነው። ስልኬን መልስልኝ። በቃ የምትፈልገውን ነገር ነገርኩህ ካለ ከዛስ ስልኬ ተመልሶ መሄድ ነው የምትፈልገው? በቃ ሊድ ትንሽ አታፍርም ማለት? ለምንድን ነው የሰራው ስራ እኮ ወንጀል ነው። አንድ ሰው እኮ ሊሞትበት የነበረውን ነገር ነው ስታደርግ የነበረው። ባልደረባችን ብዙ ነገር ለኛ እሺ ቶ ባልደረባነቱ እንዶ የአንድ ሰው ህይወት ማጥፋት ለአንተ እንደዚህ ቀላል ነው? ይሞት ነበር እኮ ያ ሰው፣ ያ ግለሰብ ይሞት ነበር። እኛ በሰዓቱ ባንደርስና ያንን መድኃኒት ሰጥታው የሆነ ኖሮ እኮ ሊሞት ይችል ነበር። ጭራሽ ቀጣይም አንድ መርፌ እንደሚቀራችሁ ነው የነገርካት አይደለ? አዎ ግን በቃ እናንተም ደረሳችሁ አይደለ? ማንም እኮ አልተጎዳም። በቃ እኔ ተወኝ፣ በቃ ስልኬን መልስልኝ። ስለዚህ ማንም ካልተጎዳ ነገሮች ተደርሶ ይለፉ። ወንጀለኛ ለጥፋቱ ቅጣት ማግኘት የለበትም ማለት ዋጋህን ታገኛለህ። ሰማኛለህ አይደለ? ምን ብለኸኝ ነበር ቅድም ያልኩ? ይኸውልህ ነፃ ትወጣለህ አይደለም፣ ነገሮችን እንዲስተካከሉ እናደርጋለን ነው እንጂ የሚቀነስልህ ነገር ካለ እንዲቀነስ ይሆናል ነው እንጂ ወንጀል እኮ ሰርተሃል። ወንጀል ሰርተህ በነፃ ዝም እንድትባል ነው የፈለግከው? ኧረ በቃ የምፈልገውን ነገር እሰጥሃለሁ፣ የምፈልገውን ነገር አድርግልሃለሁ። በቃ ተወኝ። አንድ ነገር እንድታደርግልኝ እፈልጋለሁ። ምን? ያቺ ልጅ ጋር መልሰህ መደወል ካለብህ ትደውልላታለህ፣ ወይም ደግሞ የት እንደምናገኛት ሁኔታዎችን ታመቻችልኛለህ። ቆይ ሁለተኛው መድኃኒት ተሰጥቷታል ለቃል ኪዳን? ኧረ ገና አልተሰጣትም። ገና ዛሬ ማታ ነበረ ደውላ ታቀብለኛለች። ከዛ በኋላ እኔ ነኝ የምሰጣት። ስለዚህ መደወሉ አይቀርም ራሱ። ገና መድኃኒቱንም አልተቀበላችሁም? አልተቀበልኩም። እሺ ስለዚህ ጥሩ አጋጣሚ ነው እንደውም ለኛ። አላቅም እንግዲህ ይህን ነገር እንዴት መጠቀም እንደምንችል፣ እንዴት ይህን ነገር ወደ ጥሩ አጋጣሚ መቀየር እንደምንችል እስቲ ከባልደረቦቼ ጋር እንነጋገርበታለን። ግን ይኸውልህ ይህንን ነገር ማንም ሰው ማወቅ የለበትም። ግልጽ ነው አይደለ? ሌላ ሰው አለ ከጀርባችሁ ከእናንተ ከሶስታችሁ ውጭ የሚያቀስ? እሺ ሰውየው አልከኝ፣ ከዛ ሴትዮ አልክ፣ ከዛ አንተ ነህ። በቃ እኔ ሌላ ሰው አላውቅም። ጓደኛህ ያን ሰውዬ ከማገናኘት ውጭ የሚያውቀው ነገር አለ? እኔ ምንም የማውቀው ነገር የለም። በቃ ለስራ ነው ያገናኘኝ። ከዛ በኋላ ነግረኸዋል? ከዛ በኋላ ለጓደኛህ ይህንን አልነገርኩትም። ጥሩ፣ እዚህ ጋር ማንም አለማወቁ ጥሩ ነገር ነው። ስለዚህ እያንዳንዱ ነገር አንዳንድ ነገሮችን አዘጋጅተን ወጥመድ እናዘጋጃለን ማለት ነው። እችን ሴትዮ የምናገኝበት ሁኔታዎች እናመቻቻለን። እሺ ለእሷስ ቢሆን ነግራታል? ነገሮች እየተበላሹ ነው ምናምን ብለህ ነግራታል? አረ በጭራሽ። ምንድን ነው ያወራችሁት? የተነጋገራችሁትስ ምንድን ነው? ከማን ጋር? ይህንን ካዘዘች ሴትዮ ጋር ነው? ምንም አላወራንም። በቃ እኔ ዛሬ አሁን ተቀብዬ ልመጣ ነበር መድኃኒቱን ለመስጠት ማለት ነው። ማለት ነው ምንም አላወራንም። ይኸውልህ አቷሽ ስለ መጀመሪያው መድኃኒት እኮ የሆነ ነገር ልታወሩ ትችላላችሁ አይደል እንዴ? በምር የምትገናኙት በስልክ ነው። እሺ በስልክ ነው። ትደውልልኛለች፣ የሆነ ካፌ ሄዳለሁ፣ መድኃኒቱን ታቀብለኛለች። ከዛ በኋላ ወደ ሆስፒታሉ ሄጄ በሌላ ሰው መድኃኒቱ እንዲደርስ አደርጋለሁ። ከዛ ከልጅቷ ጋር በቴክስት ነው የምናወራው። ስለዚህ ዛሬ ላይ አውርታችኋል? የጠዋቱን ተነጋግረናል።
በቃ መድኃኒቱ ምናምን መሰጣቱንና ስራው በአግባቡ መከናወኑ ተነጋግረን የሚቀጥለው ማታ ልሰጠኝ ካፌ ምናምን ቀጥራኛለች። ሁልጊዜ ካፌ ነው የምትገናኙት ወይስ ሌላ ቦታ የምትገናኙበት ቦታ አለ? አዎ ካፌ ነው፣ ግን ካፌው ይቀያየራል። ተመሳሳይ ኮንስታንት የሆነ ቦታ ላይ አይደለም የምንገናኝ። ቆንጆ። ይሄንንም እንግዲህ እሺ እንግዲህ ዛሬ ከኔ ባልደረቦች ጋር ትሄድና እዛ ቦታ ላይ ምናልባት ቀድማ ቦታውን ቴክስት ካረገችልህ ይሄንን ነገር ተነጋግረን እንወስናለን ማለት ነው። ከኔ ባልደረቦች ጋር ሄደን ያችን ግለሰብ መያዝ መቻል አለብንና ይሄን ነገር እንግዲህ እስቲ ከባልደረቦች ጋር ተነጋግረን ነገሮችን አቅደን ተመልሰን እንመጣለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ልትቆዩ እየጋበዝን ቸር ቆዩልን። ውድ የገመና ቻናል ቤተሰቦች እንግዲህ ዛሬ ብዙ ነገሮችን አልፈናል። ብዙ ነገሮችን ያው ቀን ሙሉ እንግዲህ ስንለፋ ነበር ያልነውና በስተመጨረሻም እንግዲህ ያው በተነጋገርነው መሰረት ከላይ ሆና ይሄን ነገር ሁሉ የምታስፈጽመው የነበረች ግለሰብ እንዳለችና እዚህ ሁሉ ላይ አንድ ተጠያቂ ሴት እንዳለች ነግሮን ነበረ። እሷንም የምናገኝበት ሰዓት ደርሶ እንግዲህ ከሷ ጋር ሁለተኛው መድኃኒት ለመቀበል በሚል እንግዲህ ከሷ ጋር ወደ ተቀጣጠሩበት ቦታ እንግዲህ የኔ ባልደረቦች እሱን ይዘው ሄደዋል ማለት ነው። በአሁን ሰዓት ይዘዋት እየመጡ እንደሆነ ነግረውኛል። ኦልሞስት ተቀርበዋል። ከጥቂት ደቂቃዎች በኋላ እንግዲህ ወደዚህ የሚገቡበት ሰዓትም ደርሷልና ከሷ ጋር እንግዲህ ያው ብዙ እያስቸገረቻቸው እንደሆነ ነግረውኛል። ከሷ ጋር እስቲ አንዳንድ ቆይቶችን ለማድረግ እንግዲህ ትምጣና ማን ነው እዚህ ነገር ውስጥ የከተታት? ምክንያቱም እንግዲህ የከበቡሽን ምን ያክል ርቆ መሄድ አይተናልና አንዱን ስንል አንዱን እያለች ብዙ ነገሮች ተወሳስበውብን አይታችኋል። እናንተም እንግዲህ እንደተመለከታችሁት ትንሽ ነገሮች የተደበላለቁ ሆነዋልና እስቲ በስተመጨረሻም ይሄ ነገር መፍትሄ መቋጫውን ያገኛል ብለን እናስባለን። ከበቡሽን ለማግኘት ሁሉንም አቅጣጫዎች ሁሉንም አንግሎች እየተመለከትን ያለንበት ሁኔታ ነው ያለውና እስቲ እቺ ግለሰብ ደግሞ መታ ማናት? ምንስ ናት? ከሷስ በላይ እንግዲህ ሁሉም ደግሞ ከላይ እያለ የተለያዩ ሰዎችን እያጋለጡ ያሉትና እንግዲህ እሷስ መታ ምንድነው የምትለን? ከላይ ሌላ ሰው አለ ወይስ በቀጥታ እሷ ነች ሁሉ ተሰጠ የነበረው? ምንስ ከሷ አዲስ መረጃ እናገኛለን የሚለውን እንግዲህ አብረን እናያለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን እንድትቆዩ እንግዲህ በአክብሮ ተጋብዛለሁ። አብራችሁን ቆዩ። ትግባ፣ አስገቧት፣ ይዛችኋት ነው እዚህ አወራታለሁ። ሰውዬው ልቀቀኝ እስቲ ተረጋጋ። ምንድነው? ነግቢ ነው ይኸውልሽ፣ ሰምኛለሽ? ተው፣ ችግር የለውም ምንድነው? ችግር የለም፣ ሂድ። ምን አስባችሁ ነው? ይኸውልሽ ያንን ልጅ አምጡልኝ። ይኸውልሽ እያንዳንዱን ነገር ትነግሪኛለሽ። ማን ደግሞ አንተ? ቁጭ በይ። ግልጽ ነው አይደለ? ቁጭ በይ ያልኩሽ ነው። ነይ ቁጭ በይ። ቁጭ በይና ሁሉንም ነገር እናወራለን። እንዳነካኝ ተረጋጋ። ቁጭ በይ ብዬሽ ተረጋጋ። ቁጭ በይና ሁሉንም ነገር ካሜራ ምናምን እንዳስረዳሽ የምትፈልጊ ከሆነ ቁጭ በይ። ግልጽ ነው? አቤት። ይኸውልሽ ወደዚህ ያመጡሽ እኔ ባልደረቦች የተጠየቅሽበት ወንጀል ስላለ ነው። ማለት ወንጀል? አዎ ማለት ወንጀል ስትል ይኸውልሽ ብዙ ነገሮች ተሰርተሻል። አዎ አንቺ ወንጀል ምናምን እኔ ኧረ በእናትህ ነው ዝም ብም ገድዬ አላውቅም። እሱን ሲጀመር ካሜራ ምናምን ምንድነው? አንተ ማን ነገር የምናጣራ ነው የሚሆነው። አንተ አሁን የተፈጠረውን ነገር መስማት ነው የምፈልገው። አንተ ማን ነገር አንተ ማን ስለሆንክ ነው ካሜራ ምናምን ይወከባ ምናምን ምንድነው ማለት ነው? ፌመስ መሆኔን ነግሯችሁ ነው? ጭራሽ ፌመስ ነሽ? እንደዚህ እኮ ባንኩ በፍቅር ምናምን ብታይቁኝ እኮ ችግር የለም ነበረ ካሜራ ፊት ለመቆም። ይኸውልሽ ቀልድሽን ተይና አሁን እውነታውን እንነጋገር ነው እያልኩሽ ያለሁት። ሲጀመር ህግን የሚፈልግሽ ስትባይ በአግባቡ መምጣት ነበረብሽ። እዛ ካፌ ላይ ያ ሁሉ ሰው እስኪሰበሰብ ያ ሁሉ ግርግር እስኪፈጠር እንደዛ አይነት ወካታ መፍጠር አልነበረብሽ ማለት ነው። ይኸውልህ በተከበርኩበት ሰፈር በተከበርኩበት ቦታ ይሄ ከስተም ማለት ከስተምር እንደዚህ ነው እንዴ? ማለት ሲጀመር ባለቤቶቹ ፖሊስ ምናምን እያዛ አካባቢ ያለ እንዴ ዝም ይላሉ? እንደዚህ እንዳይቃኩ ነው አንጠጥሉኝ ሄዱት። ይኸውልሽ ይሄ ሊያሳይሽ የሚችለው እኛ ከህግ ጋር ትብብር እንዳለን ሊያሳይሽ ይችላል። እና አይ ዶንት ኬር ምን አገባኝ እኔ ታዲያ። ይሄ ማለት ወንጀል ሰርተሻል፣ ለዛ ነገር ልትጠየቂ ነው ወደዚህ የመጣሽው ማለት ነው። ሴትዮ ነገሮች ግልጽ አልሆኑልሽም እንዴ? እኔ ነገርኩ አይደለም ወንጀል ማለት ወንጀል ስትል እኔ እኮ እሱን ልነግርሽ ነው እኮ። አሁን ምን አጣደፈሽ ነው? ምንም እንዳልሰራ ለመሆን እየሞከርሽ ነው። እኔ በእናትህ እንደዚህ አይነት ሰው እንደዚህ አይነት ነገር አይነካካኝም። ሲጀመር እንደዚህ አይነት ሰው አይደለሁም። የተከበርኩ ሰው ነኝ። እሺ መስከረም ደግሞ ስሜንም ታውቅልኛለህ። ሁሉንም ነገር እናውቃለን። ግልጽ ነው አይደለ? አሁን የምጠይቅሽን ጥያቄዎች ሁሉንም አንድ ባንድ ትመልሽልኛለሽ። እሺ እኔ የህግ አካል ነኝ። ምናልባትም ይሄኔ ታውቂኝም ይሆናል። ምናልባት አውቀሽ እያስመሰልሽም ሊሆን ይችላል። ምክንያቱም ልታጠፊው የፈለግሽው ሰው ባልደረባዬ ስለሆነ ማለት እኔ ይታወቃሉ እንጂ ብዙ ሰዎች አላውቅም።
ስለዚህ ባልደረባዬን ሴት ነው የምታውቂው? እሺ ማን ነው ደግሞ ባልደረባ? ባልደረባዬ ተመስገን ተመስገን ማን ነው ደግሞ ተመስገን እንዴ? ምን ያርበተብትሻል? ተመስገን የሚባል እንዳልኩም ሰዎች ያቁኛ እንጂ እኔ ብሷ አላውቅም። ራሳቸው ነው ጠርተው ሰላም ይሉኝ ምናምን እንዴ። ቁጭ በይ አርፈሽ ቁጭ በይ ብዬሻለሁ። እሺ ሲጀመር የሺ ቦርሳ ለምን እንዴት ትይዛለህ? እያንዳንዱን ነገር እንዴ ስልኳም ውስጥ ነው ያለው። ሁሉን ነገር አጣሩልኝ። ሁሉም ነገር እዚህ ውስጥ ነው። ፈትሹልኝ። ስልኳን መከፈት ካለበት ፈትሽ። ጭራሽ እሺ ይኸውልሽ እንዴ ሰምኛለሽ። ቁጭ በይ ብዬሻለሁ። እንዴ አርፈሽ ቁጭ በይ። ሌላ ነገር እንዲፈጠር ማትፈልጊ ከሆነ አርፈሽ ቁጭ በይ። እማሳይሽ ነገር አለ። ያኔ እምታምኚ ከሆነ ታምኛለሽ ማለት ነው። ልጁ ሲመጣ አስገቡልኝ። እሺ ማን ነው ደግሞ? አስገቡት። እንደመጣ አስገቡት። እባክህ እኔ በጣም ቢዚ ነኝ። በእናትህ ስራ ያለብኝ ሰው ነኝ። እኔ ከእናንተ ጋር የምንነታረክበት ታይም የለኝም። ተመስገን ስለሚባል ሰው ሳወራ ደንግጠሽ ነበረ። እኔ እዛ ተመስገን ምናምን እዛው እንትን በል፣ ግን እኔ በጣም ቢዚ ነኝ። በእናትህ ስራ አለብኝ። ተመስገን ልታስገድዩ ሞክረሻል። ይኸውልሽ የኔት ትሰሚኛለሽ አይደለ? ሰውዬው ምን ሆናል? የምን ማለት መገዳደል ምናምን ነገር እኮ ነው። ዝም በማልገድል ሴትዮ ነኝ። እባክህ እኔ አሁን በጣም ታይም የለኝም። ቁጭ በይ። አምጣው ይግባ። አስገባው ደግሞ እሱን አሁን ማሳይሽ ይሆናል። ይግባ ይሆናል። አስገባው ማን ነው ይሄን አሁን የሚመጣው ልጅ? አንተ ውሸት ካስባል ቁጭ በይ። ምን ሊያደርግ ነው ደግሞ የሚመጣው? ተው ሂድ አንተ እንዴ። እሺ ታውቂዋለሽ? ምን ልታደርግ ነው የመጣው? እሱን ታውቂዋለሽ አይደለ? አዎ አውቀዋለሁ። ስለዚህ አሁንስ ማለት አንቺ ምንም የግድያ ወንጀል አትፈጽምም። ዝምብም የምትገዲ ሰው አይደለሽም አይደለ? አርፈሽ ቁጭ በይ። ቁጭ በይ። ስለማንነትሽ ሁሉንም ነገር እናወራለን። እሺ ቁጭ በይ ብዬሻለሁ። ቁጭ በይ እና ቁጭ በይ አንተ ቁጭ በይ። ይሄ ማይረባ ቁጭ በይ። ምን ያርበተብትሻል? ቁጭ በይና እናንተ እንገናኛለን። የምንገናኝበት ቦታ እሺ። ሲጀመር አስገድዳችሁኝ ነው እዚህ ስራ ውስጥ የገባሁት። በፍቅረኛ ስለመጣችሁብኝ ነው። ዝም በል። እኔ አንተ ማረግን ነገር አሳያለሁ። አሁን ማጠገብ ሆነሽ እየዛትሽ ነው። እሱ ላይም ዛቻ እየፈጸምሽ ነው። እናት እኔ ማንንም አልፈራም በዚህ ምድር ላይ። ጭራሽ ምናምን ማስፈራራት ምናምን ምንድነው? አሁን ብንግባባና ነገሮችን ቀለል ብናረግ ለኔም ላንቺም የተሻለ ነው። ብር ሳንቲም ምናምን ከፈለክ ካምጣ ቦርሴን አቀበለኝ። ቼክ ምናምን ከፈለክ ጽፍልሃለሁ ማለት የምፈልገው ነገር ካለ። እኔንም እነሱን እንደገዛሹ በገንዘብ መግዛት ነው የምትፈልጊው ማለት በቃ ብር ምናምን። ማን ነው እዚህ ስራ ውስጥ ያስገባሽ? አንቺ ማን ነሽ? ለምንድነው ተሙ እንዲገደል የፈለግሽው? ምን ማለት ነው? እየጠየኩሽ ነው ያለሁት። ይሄን ነገር እንድታብራሪልኝ እፈልጋለሁ። እንዳጮህብኝ ሰውየው ማንም ሰው እንደዚህ ጮህብኝ የማያውቅም። እሺ ልትክጂ ነው? እሱንም ልትክጂ ነው? በቃ እሱን አውቀዋለሁ አልኩ አይደል? አውቀዋለሁ። ምንድነው? በቃ እኔ ስንት ስራ አሳስቻለሁ። ሂድ ተነስታ። ሰው ባረኩት ደግሞ ያወራል እንዴ? አንቺ ነሽ ሰው ያረክሽ? እኔ ነኝ ሰው ያረኩት። አንቺ ነሽ ሰው ያረክሽው? አዎ ተራ ምንድነው ስሙ? ተራ የሆነች ጭርጭስ ያለች መኪና ነበር የሚነዳው። እኔ ነኝ እንግዲህ ሰው ላርግ ብዬው ነው እንግዲህ ማለት ሰው አስገድለሽ ሰው መርዳት ያለ ነው። ሰው አስገድለሽ የማይሆን ነገር አድርገሽ ነው እሱን የምትረጂው? አንተ መገዳደል ምናምን ነው የምታመጣው እንዴ? ቆይ አሁን ራሱ እኮ ለምን ነበር የተገናኛችሁት? ምን ልታደርጊ ነበር የተገናኛችሁት? ቸግሮኛል ብሎኝ ነው። ቸግሮኛል ስለኝ እንግዲህ ውድ ተመልካቾቻችን ያው እሱን እየጠበቀች በነበረ ሰዓት ነው እንግዲህ የተገኘችው ማለት ነው። ስለዚህ ቦርሳውን ፈትሹልኝ። ቦርሳ ውስጥ መድኃኒቱን ካገኛችሁ አስቀምጡት። ተገኝቷል? መድኃኒቱ አለ? እሺ አይደለም እና ታዲያ በዳይ ታዲያ እኔ ታማሚ ነኝ። ለራሴ ምናምን ነገር ምድወቅ ለራስሽ መርፌ ይዘሽ ነው የምትዞሪው? እኔ ስኳር ኬዝ አለብኝ። እኔ አስቀምጡት። ለዶክተር እንሰጠዋለን። እዛው ሁሉ ነገር እንዲመረመር እናደርጋለን። እኔ ሆዴ ጋር እዚህ ጋር የስኳር ኬዝ አለብኝ። የምዋጋው መድኃኒት የስኳር መርፌ አይደለም እናቱ ትሰሚኛለሽ? የስኳር መርፌ እኔ በደንብ የማውቅ ነኝ። እሺ እኮ መጀመሪያ አይደለም ተረጋጋ። እባክህ ተረጋጋ። እሺ ምንድነው ነገር አለ እኮ ነገርኩ። በቃ ተረጋጋ። የዛ ነው እኔ አልኩ። አንዳንድ የሆነ ኬዞች ስላሉብኝ ነው። ለዛ ነው ይኸውልሽ አሁን ነገሮችን ምንም አድበስብስ መደባበቅ አያስፈልግም። ይህ መድኃኒት ተመስገን እንዲወጋ ያመጣሽው መድኃኒት እንደሆነ በደንብ እናውቃለን። እኔ ተመስገን ምናምን ስለምትሉ ሰውዬ ምንም ነገር ታሪክ የለም። እንዳልኩም እኔ ማለት ብዙ ሰው ያቀኛል። እኔ ብዙ ሰው አላውቅም። ነገር ይሄኛው አጋጣሚ ነው። ቸግሮ ስለነበረ ልርዳ አልኩት። እንዳልኩም የሆነ እንትን ደንበኛ ነበረ ስለ ችግሩ ሲያወራልኝ በቃ እንግዲህ ለዛ ነው እኔ ተመስገን ምናምን እኔ አላውቅም። እባክህ እኔ በጣም ቢዚ ሰው የሆንኩ ሰው ነኝ። አሁን ብትለቀኝና ብሄድ ደስ ይለኛል። በቃ ጨረሽ? አዎ ጨርሻለሁ። ነግሬሃለሁ። እባክህ እኔ በጣም ቢዚ ነኝ። ለምን ተነሽ አትለኝም? እናንተን አትለም ቢዚ ነሽ? ይኸውልሽ ቦርሳሽ ውስጥ የተገኘው እኮ መድኃኒት ነው አይደል እንዴ?
ነገር ያለው ያ መድኃኒት ደግሞ ይኸውልሽ ባልደረቤ ሊገደልበት ያለው ሁለተኛው መድኃኒት እንደሆነ ምንም ጥርጥር የለኝም። ምክንያቱም እዚህ አጠገቤ የነበረው ልጅ ሁሉን ነገር ነግሮኛል። ይምጣ እንዴ አሁን እሱ ይዘርዝርልሽ ሁሉንም ነገር። እሱ ነው የምትፈልጊው? ያኔ ወህኒ ትገቢያታለሽ። ልንገር ካወካ አትገደድም። በቃ እባክህ እሺ፣ ይሄ ባልደረቦችን አውጣልኝና እናንተ እንነጋገር። በምንድን ነው እንነጋገር የምትፈልጊው? በቃ እንስማማ፣ እነሱ እንዲወጡ አድርጋቸው እና እናንተ ብቻችሁን ሆነ እንደወጣት እናውራ። ስለዚህ እኔንም ልትደልኝ እየሞከርሽ ነው? ህይወት መቀየር አፈልግም። በምንድን ነው ህይወቴን የምቀይረው? ልንገር ጠቀም ያለ ብር ነው የምሰጥ። እባክህ እኔን ብቻ አሳልፋት። አንቺ ለእኔ ገንዘብ ልትሰጪኝ? አዎ ችግር የለውም። ህይወት እንዲስተካከል አፈልግም። አሁን እነሱን አውጣቸው፣ እንዲወጡ አድርጋቸው። ይኸውልሽ ትሰሚኛለሽ አይደለ? እኔ እየጠየኩሽ ያለሁት ይሄንን ነገር እንዴት ልታደርጊው እንደቻልሽና ማን እዚህ ውስጥ እንዳለ መቼም እያንዳንዱን ነገር ይሄ ሁሉ ነገር ከጀርባው ሆና የምታደርገው ከበቡሽ እንደሆነ አውቃለሁ። ከበቡሽንም አውቃታለሁ። እያንዳንዱን ነገር አውቃለሁ። ስለዚህ ወይስ ሌላ ሰው አለ? ሌላ ሰው ነው? አይደለም። ችግሩ ሌላ ነው ማለት በቃ እኔ እናንተ እንድናወራ ነበር እኮ ነው ያልኩ። እሺ አሁን ተረጋጋሽ፣ አትቆጣ እባክህን። ድምፅንም ዝቅ አድርግ። በሰላም እንድናወራና በሰላም እንድንግባባ አንቺም እስር ቤት ሄደሽ መሰቃየት የማትፈልጊ ከሆነ እኔ እስር ቤት የምን እስር ቤት ነው? አንተ ደግሞ ስለ እስር ቤት ለምን ታወራለህ? በቃ እሺ እናውራ። እኔ እናንተ ለምሳሌ እስር ቤት ምን አመጣው እዚህ ጋር? ከጀርባ ማን ያለው? ይሄንን ነገር ያደረገው ማን ነው? ባልደረቤ ሊገል የፈለገው ሰው ማን ነው? ይኸውልሽ እኔ ከበቡሽን የማገኝበት መንገድ ካለ እመኚ፣ ላንቺም የተሻለ ነገር አዘጋጀልሻለሁ። ከበቡሽን ብቻ ነው ማግኘት የምፈልገው በዚህ ሰዓት። ይኸውልሽ እሷን ለማግኘት ነው እየጣርኩ ያለሁት። እሺ ልንገርህ በቃ እሺ እመነኝ በቃ። አሁንም በገንዘብ ልታስማሚ ከሞከርሽ አንቄ ነው የምገልሽ በገንዘብ። አረ እኔ መሞት አልፈልግም። እኔ ሞት ነው በጣም እንፈራው። እባክህን እሺ እንዳልኩም በቃ አዎ እንዳልኩም ከበቡሽ ናት። ግን እንዳልኩም ማለት እኔ ሞርጃ ያለም እዚህ ነገር ውስጥ የገባሁት ይሄ ጓደኛክም እንዳልኩህም አጉል አወኩ ሲል ነው ነገር ውስጥ የገባው። አንተም እባክህ እንደዚህ እንትን አትበል፣ አትሳፍት ከሷ ጋር ነገር ያለው እሱ አርፎ ቢቀመጥ ይሻለው ነበር። አወኩ ሲል ነው እንዴ? እኔ እንዳሰብከኝም ገዳይ መሆን ፈልጌ አይደለም። እሺ ንገሪኝሽ። ከበቡሽን የማገኝበትን መንገድ እንድታመቻችልኝ ይፈልጋሉ። አንቺ ሲጀምር ከከበቡሽ ጋር እንዴት ልትዋወቂና እንዴት ልትገናኝ ይቻልሽ? እንዳልኩም እኔ የሆነ የራሴ ችግር ነበረብኝና ከበቡሽ ትፈታለሽ ተብዬ ነው እሷ ጋር አንድ አዋቂ አለች ምናምን ተብሎ ከበቡሽ ጋር ላኩኝ። እሺ ከበቡሽ ጋር ማለት ትንሽ እንትን አለችልኝና በቃ የሆነ ተስፋ ነገር ሰጠችኝ። ያን ነገር የሚያስተካክልኝ ማለት ነው። ሰፍ ብዬ እንትን ስል የሆነ ነገር ሰፍ ብዬ ነገር ሊደረግልኝ ነው ብዬ ስቀርባት የሆነ ነገር መልእክት የሆነ ነገር አድርጊ እንዲያርጊ አንድ ቦታ ሂጂ፣ አንድ ቦታ ውጪ፣ ውረጂ ምናምን ነገር ያን ነገር እንደፈጽምልሽ እንዳከናውልሽ ከፈለግሽ ይሄን ነገሮች ማድረግ አለብሽ። ቅድሚያ ነገሮች ሰጠችኝ ማለት ነው። እኔ ደግሞ ያ ነገር እንዲሆንልኝ በጣም የምፈልገው ነገር ነበር። በህይወት የመጣ ነገር ስለሆነ ማለት ነው። እሺ ከዛ አንዴ ውጪ አንድ ግቢ እንዲያርጊ እንዲፈጽሚ እንዲያርጊ እያለችኝ ለዚህ ደረጃ ያበቃችኝ ይሄ ነች እንጂ እኔ ወንድሜ እንደምታስበኝ ገዳይና ክፉ ሰው ሆኜ አይደለም። እንዳልኩህም ግን እኮ የሰው ህይወት ነው ሊጠፋ የነበረው እኮ ማለት እኔ ይቅርታ ለሱ በጣም ይቅርታ አድርግልኝ። ግን በቃ የኔም ህይወት እሷ እጅ ላይ ነው ያለው። እሺ ምን ላድርግ? እኔም ንገረኝ። በህይወት የመጣችብኝ ከከበቡሽ ጋር በሚገባ ትገናኛላችሁ፣ ታውቃላችሁ ማለት ነው። ይኸውልህ እንዳልኩ መጀመሪያ ሰሞን ያን ነገር እንድታከናውልኝ እንገናኝ ነበር። አሁን ግን በተላላኪዎቿ ነው እንጂ እኔ እሷን ስንት ዓመት ይሆኑኛል ካየኋት? በጣም ረጅም ዓመት ሆነ። አቷሺ እውነቴን ነው። ነገሮችን አታበለሻሻቸው፣ አታወሳስቢያቸው። አይደለም ይኸውልህ እኔ እኮ በጣም እየፈራሁክ ነው፣ እያስፈራራኝ ነው። እንዳልኩህም ብዙ ሰዎች ራሱን ጠይቀው ይሄን ቅድም እንትን ያለኝንም ይሄ ዘመድህንም ጠይቀው ሄደ ሆስፒታል መጠየቅ ይችላል። እሷ ካልፈቀደች ማንም ሊያየት አይችልም። እንዳልኩ ረጅም ዓመት ነው ካየኋትኝ። ያን ነገር ከእንትን ካልሽ በኋላ ተላላኪዎች ብዙ አሏት። ስለዚህ ማን ነው እንትዛዝ ሲያዝሽ የነበረው? የእሷ ተላላኪዎች አሉ እና እሷ እንደዚህ ብላሻለች ይነግሩኛል፣ ይልኩኛል። እንዳልኩ ምን የኔም ህይወት አደጋ ላይ ነው። ለዛ ብዬ ነው ያን ነገር ማረገው። በምንድን ነው የምትነጋገሩት? በምንድን ነው የምትገናኙት? በተላላኪዎች በሰው ነው። እነሱስ በምንድን ነው የሚያገኙሽ አንቺን? እነሱማ በቃ ያው በስልክ እንትን ይላሉ። ያን ነገር የሚያመጡልኝም እነሱ ናቸው። እኔ አደርሳለሁ። እኔ እንደ አንድ ተላላኪ ብለህ ቁጠረኝ። ስለዚህ እነዛ የከበቡሽ ተላላኪ ከአንቺ ጋር በስልክ ይገናኛሉ ነው የምትይኝ?
በስልክም የሚያቀብሉኝም እነሱ ነው። መቼም ባየር ላይ ይመጣልኝ የምቀው ሁሉ ነገር ፈትሹልኝ፣ እያንዳንዱ ነገር አጣሩት። እሺ ሁሉ ነገር ለመረጃ ይያዝ። ዛሬም የተደዋወለችበትም ትላንትም የሚገባላትን ብር ከየት ምንጭ እንደሆነ እያንዳንዱ ነገር አጣሩልኝ። አስጨነቀኝ እኮ ያላበይ ነው ሁላ። ይኸውልሽ ትሰሚያለሽ፣ ለሰራሹ ነገር ነው የሰራሹ ስራ ገና ከዚህም በላይ የሚያስደርግሽ ነው። ትሰሚያለሽ፣ የሰው ልጅ እኮ ነው ልትገይ የነበረው። እባክህን በቃ ነገርኩ አይደል እንዲያስረዳው። ይሄ ሁሉ መሰቃየቱ ሳይንስ ደግሞ አሁን ደግሞ ልትገሉት እየጣራችሁ ነው ያላችሁ። እኔም ህይወት እኮ አደጋ ላይ ነው። የእሱ ብቻ አይደለም ነገርኩ። አንተ ማርፈቅ ቁጭ ብለሽ በዚህ ልጅ ምክንያት ሰሙን ለመንካት የሞከረ እያንዳንዱ ህይወቱን ነው የሚያጣው። እሺ ልንገር፣ እሱም እንዲህ የተሳፈጣ ነው ሴቱ ያን ይሆን እንደዚህ ነገር ላይ የደረሰው። አንተ ማርፈቅ ብትቀመጥ ይሻላል። እባክህን ወንድሜ ተረጋጋ። በቅርቡ እንይዛታለን። ያዛኔ ግን ሁላችሁም ዋጋችሁ እኔን ግን ከዚህ ነገር ውስጥ ነፃ እንድታወጣኝ እፈልጋለሁ። እባክህ ለእያንዳንዱ ነገር ዋጋ ሂጂ፣ ተረጋጊ፣ ቁጭ በይ፣ አርፈሽ ቁጭ በይ ብዬሻለሁ። እሺ ለእያንዳንዱ ነገር ዋጋ ትከፍያታለሽ። አስገቧት፣ ወደኛ ማቆየው ሰዷት፣ እሰሯት እዛው